የነበረው ኦሬዲ ቤቱ ፈርሷል። እጄ ላይ የነበረው ብር እንኳን ለቤት ክራይ አይደለም ቀርቶ ለራይድ አይበቃም ነበር። አንደኛ። ሁለተኛ እኔ ለሰዎቹን ሀቅ ባለመመለሴ የተነሳ መድኃኒት ቀሜ ነበር ደንግጬ ማለት ነው። ማለት እንዴት ልበልህ ስራ መስራት የጀመርኩት በጣም በቅርብ ነው። እንደ አዲስ መንሰራራትና ሰርቶ ማደር የጀመርኩት በጣም በቅርብ ነበር። በቀልድ ወይ ደግሞ አፊዤ ምናምን የሰበሰብኩት ነገር አይደለም። ተረዳኸኝ አይደል? የነበርኩበት ሁኔታ አስጊ ሁኔታ ላይ ስለነበረ ነው። ለምኛታለሁ ሚስ ሞን እግዚአብሔር አልቅሼ እያንዳንዱን ቮይስ ሜሴጅ እልክልሃለሁ። እያንዳንዱን አልቅሼ ነው የለመንኳት። ምን የመጨረሻ ጊዜ ያለችኝ ልንገርህ ሞን ስልኬንና ሰርቨሬን ሸጬ እመጣለሁ ጠብቂኝ አካውንትሽን ላኪልኝ አለችኝ። እሺ ብዬ ላኩላት ማለት ነው። አንድ ነገር የለም። ሰዎቹ ደውለው ስክሪንሻቶች እልክላለሁ ዋትስአፕ ላይ የተጻፈልኝን ጀበበሽ ደስ አይልም ስምሽን ነው የምናጠፋው። የእውነት ነው የምልህ እኔ ነኝ የነበርኩበትን ሁኔታ የማውቀው ማለት ነው። ለዛ ኦኬ እሺ ያ ሁሉ ነገር አለፈ ምናምን ነገር እንዴት ነው በገዛ ዳቦ ልብልቡን አጣውቶ ነው ሁሉም ነገር። ብዙ ሰው እኔን ሰደበኝ ከሷ በፊት ማለት ነው። በውስጥ የኔን ሁኔታ የሚያውቁ የላኩኝ ሰዎች አደራቸው እኔ ጋር የነበሩ ሰዎች ያሉ እኔ እኮ ጥያቄ የሚሆንብኝ ምን እንደሆነ ታውቃለህ? ኦኬ እሺ ብዬ እኔ ለሷ ኃላፊነቱን ወስጄ ጎዳናም ወጥቼ እያደርኩ ቤተሰብም ጋር ገብቼ ተቸግሬ ምናምን ነገር ቢሆን ኖሮ ምላሿ ምን ነበር የሚሆነው? እርግጠኛ ናት ያንን ገንዘብ ሰርታ ትሰጠኝ ነበር። አሁንም በፍቃዷ እኮ ሰርታ አይደለም የሰጠችኝ፣ ሰዎች ናቸው ሰብስበው የሰጡኝ። ቆይ ጀበበች ወደ እሱ እንመለሳለን። መጀመሪያ በፍቃዷ ልትሰጥሽ አሰባስባ ቁጭ አርጋ ነበረ። ኢንሳልቶች ካስቀመጠች ታዲያ የነበርኩበትን ችግር እኮ እያየችው ነበር። እኔ እኮ እናቴን እኮ ሰው ቤት ነው ያደረኳት። አያቴን እኮ ሰው ቤት አስቀምጬ ነበር እሷን ስለምን የነበረው። ጀበበች አንዴ የሚታረግልናለሽ ከይቅርታ ጋር አንዴ ትዙ እንዴት ነሽ? ነገሮችን እናረጋጋ እስቲ። ቀመር አንዴ ቆይ። ሞንዬ እንዴት ነህ? ምን ላይ ነህ? ትዙ ዛሬ የሆነ ዲፕሎማቲክ ጉዳይ ይዤ ነው። አይ ቲንክ የሆነ እርጀንት የምትፈልጊው ነገር አለ መሰለኝ። እርጀንት ባይሆን የለም እኔ እርጀንት አይደለም መሄጃ አጥቼ ነው የመጣሁት። በእውነት በቃ እንደዛ ታዲያ አንድ ሺህ ሰዎች አሉ። ትዙን ፎሎ አድርጓት በላችሁ በዛው። ትዙ ጥሩ ልጅ ናት። ትዙን ፎሎ አድርጓት። ትዙ በጣም ጥሩ ሰው ናት። በቲክቶክ ካወቅኳቸው በጣም ገራሚ ሰዎች መካከል አንዷ ናት። ትዙን ፎሎ አድርጓት። ጥሩ ነገር ይዛላችሁ ትመጣለች። ስለዚህ ወደ ጉዳያችን እንትንን በላ እንሂድ። ወደ ጉዳያችን ይሄ ነገር ያለቀ መስሎኝ ነበር ከትላንት ወዲያ ነው ምናምን፣ ግን አልቋል። ግን ትንሽ ዳሜጅ ሳይመጣባት አይቀርም ቀመር ላይ። አሁን ያንን ፊክስ ለማድረግ ነው። አሁን ብዙ ሰው አልመለሽም ብሩን እያለ እሷን እንትን እያደረገ ነው። እኔ አሁን ግራ የገባኝ ነገር ልክ ነው ቀመር፣ አሁን ምክንያቶችሽን ንገሪኝ። ለምንድን ነው በጊዜ ያልመለሽው? ከዛም በኋላ እሷ ችግር ላይ መሆኗን አውቀሻል ወይ? እንዲህ ቤት ሊፈርስባት እንደሆነ ቀዳዳ ጣራ ላይ እንደምትኖር ብሩ በጣም እንደሚያስፈልጋት ጠይቃሽ ነበር ወይ? እኔ አሁንም የኔ በጣም እንትን ያለኝ ነገር ሚዲያ ላይ አንዴ ወጥቷል። መውጣቱ አይደለም ችግሩ። እኔ ጀበበች ወጣ ቀመር ለቀመር እኔ ብር አበድሬያታለሁ። ብሬን ደግሞ ባለችን ቀን አልመለሰችልኝም። ባለችን ቀን ስላልመለሰችልኝ እባካችሁ ብሬን አስመልሱልኝ ብትል ሀቅ አላት። ምክንያቱም ልጅቷ የምርም ለኔ አምና ለኔ ብር አበድራኛለች። ይሄ የሚካድ ነገር አይደለም፣ ያለ እውነት ነው። ነገር ግን እሷ ወጣ የኔን ፐርሰናል ኢንፎርሜሽኖች አንዳንድ ጊዜ ቃላቶች የምትናገራቸው ንግግሮች የምናደርጋቸው ድርጊቶች ይሰብሩናል። ብዙ ነገሮቻችን ነው ዳሜጅ የሚያደርጉት እንጂ ወጣ ብር አለኝ ብሬን አልመለሰችልኝም እባካችሁ ብሬን አስመልሱልኝ ብትል ያ ምንም ችግር የለውም። የሚካድ እውነት አይደለም፣ የሚታወቅ ነገር ነው። እሷ ወጣ ፐርሰናል ኢንፎርሜሽን መኖሪያ ቤቴን የምሰራበትን ስራ በዛ ላይ ደግሞ የምሰራውን ስራ ዲስሪስፔክት ማድረግ እኔን ዲስሪስፔክት ማድረግ ዛቻዎች ምናምን ልክ አይደሉም። እና አሁን ከትላንት ወዲያ አብልኮት ቤት ስናወራ ሪስፖንሲቢሊቲ ወስዳ ቪዲዮ እንደምትሰራ ነበር የተናገረችው። በቃ አልፏል እኮ እኔም እኮ እሷ ላይ ያጠፋሁባት ነገር አለ በሰዓቱ አለመመለሴ። ግን እኔ ምን አልኩኝ? በሰዓቱ ያልመለስኩበትን ምክንያት ተናግሬያለሁ። ታመሜ ነበር አልኩኝ አይደለ? የሆነ ሰው ታመሜ ያለው ካለ የሆነ ነገር ከደረሰበት ከህይወት የሚበልጥ ነገር የለም። እኔ ለራሴ ሆስፒታል ላይ ሆኜ ለህይወቴ ነው እየጣርኩ ነበርኩ። ራሴን ለማዳን ነው ስጥር የነበረው። ስለዚህ እኔ
ሚዲያ ላይ ማውጣቷን እኔ ምንም ችግር የለብኝም። ግን ሌባ ናት ካደችኝ ምናምን ያለችው ነገር አልሰረኩኝም። አላህ ይስጣት አንስታ ሰታኛለች። በሰዓቱ ብሩ እንደሚያስፈልገኝ አውቃ አምና ሰታኛለች። አላህ ይስጣት። ነገር ግን ከዛ በዘለለ ማይሆኑ ስድቦች፣ ቤተሰብን መሳደብ አሁን ምን አለ አንድ ቪዲዮ ላይ በሽተኛ ያልጋ ቁራኛ የሆነው አባት ሻለች። አባቴን አታውቀውም። ኢምፐርሰን አግኝታው የምታውቀው ሰው አይደለም ማለት ከኔ ታልፎ ቤተሰብ የሚሰደብበት አይደለም። ምትሰሪው ስራ እንደዚህ ነው ተብዬ የሰው ቤት አስገብታኝ በስራዬ በማንነቴ ዲስሪስፔክት መደረግ የለብኝም። የምሰራው ስራ መበረታታት ነው ያለብኝ። እዚህ ጋር እሷ ለኔ አንስታ እንደሰጠችን በሰላማዊ መንገድ ብንፈታው ጥሩ ነበረ። በቃ ነገሮች እኛ ባልናቸው መንገድ አላህ አላስኬዳቸውም። እኔ ብሩን ማዘግየቴ በሰዓቱ አለመክፈሌ ምናምን ልክ ነኝ እያልኩኝ አይደለም። ነገር ግን የሆነ ሰው የሆነ ነገር ስላደረገልህ ብቻ መጥቶ ላይፍህን ዳሜጅ ማድረግ አለበት አይደለም። እኔ አሁን እሷ የወሰድኩባት ገንዘብ እኮ ተመለሰ። አላህ ይስጣቸው። በእነ አብልኮት አላማዬን ያመኑ ሰዎች እነ ላዮን ምናምን አሰባስበው ገንዘቡ እንዲመለስ ተደረገ እኮ። አላህ ይስጣቸው። እሷ እኔ ላይ ያደረሰችብኝ የስነልቦና ጫና ስራዬ እንዲበላሽ ስራችን አሁን ዝግ ሆኗል ማለት በቀን አንድ ሰው እንዳይሞት ማድረግ ቀላል አይደለም። በቀን አንድ የተደፈረ ሴት ደውላ እኛ ጋር የጤና ከለላ ማግኘቷ ቀላል ነገር አይደለም። ለዚህ ለምን መስመር ይታለፋል ነው በቃ መስመር ለምን አለፈችብኝ? እሱን አለፍን። እሺ አስተካክላለሁ ይቅርታ አለች አይደልና ብልኮት ቤት ግን ዛሬ የሰራችው ቪዲዮ ሪስፖንሲቢሊቲ አልወሰደችም። ላደረገቻቸው ነገሮች ሪስፖንሲቢሊቲ ወስዳ እኔ እንደዚህ አርጋለሁ እንደዚህ መሐላችን ተፈጥሯል፣ ነገሩን በሰላም ፈተነዋል፣ እኔም ደግሞ ላደረጉት ነገር ይቅርታ ብያለሁ፣ እሷም ይቅርታ ብላኛለች ብላ ለምን ሪስፖንሲቢሊቲ አልወሰደችም? ለደረሰብኝ ዳሜጅ ለምን ሪስፖንሲቢሊቲ አልወሰደችም? እኔ ገንዘቡን አለመመለሴ በሰዓቱ አለመመለሴ ልክ ነኝ እያልኩ አይደለም እኮ ልክ ነኝ። ግን የሆነ ሰው በገንዘብ ስላበደረህ ብቻ እኔ ቤተሰቦቼ ሞታለች ብለው አስበው ለቅሶ ተይዞ ነበር፣ ጓደኞቼ አዝነው ነበር። እኔ ዲዘርቭ አደርጋለሁ ወይ ነው? የሆነ ሰው ብር ስለተበደረ ብቻ ሞቷል ተብሎ የግድ ያዛቻ መኖሪያ ቤቱን እስኪቀይር ድረስ መደረግ አለበት ወይ ነው? በቃ ለምን እንደዛ ተደረገብኝ ነው እንጂ